10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁ። በዚህ ሰዓት እጅግ አሳዛኝ የተባለና የበርካቶችን ልብ የሰበረ እጅግ አሳዛኝ መረጃ ተሰምቷል። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተገልጿል። በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃኑ ዘንድ ሰሜ ባላገሩ እየተባለ የሚጠራው ተወዳጁ ድምፃዊ ሰማኸኝ በለው ህልፈት መሰማቱ ተከትሎ እጅግ በርካታ ኢትዮጵያውያን በዚህ ሰዓት ሀዘናቸው እየገለጹ ይገኛሉ። ድምፃዊ ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ ዛሬ ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም ህይወቱ ማለፉ የቅርብ ቤተሰቦቹ አረጋግጠዋል። ለድምፃዊው ነፍስ ይማር እንዲሁም ደግሞ ለአድናቂዎቹና ለቤተሰቦቹ ፈጣሪ መጽናናትን ይስጥልን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኝ ስልኬን የምነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ፣ ሰላም አደርያለሁ፣ ደህና ነኝ ይያል መስኪ ደህና ነኝ። ቁርስ ቀመሽ ምናምን ስትጠረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና ይቱን ተጣጣለሁኝ፣ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። ነው በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር እንደውል እና የእናቴና የኔ አታችመንት በጣም ትንሽ ከሌላ ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። 10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁ። ለቱ እንደቀጠለ ነው። ድምፃዊ ሰማኸኝ በለው ሰሜ ባላገር ህክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። ሁሉ ኢትዮ ቱርኪ በጣም ወዳችኋለሁ፣ አከብራችኋለሁ። ተመልካቾቼ ጥረቴን አበረታቱኝ። ወዳችሁ